የፓይራዝ ልጅ ሲናን በጥይት ተመቶ ሆስፒታል ገባ። አይሴጉል አዲስ ፍቅረኛ ጠበሰች። እነባባ ከእስር ተፈቱ። ሱንጉል ወለደች። ሰላም ውድ የቃና መሳጭ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልኝ? ዛሬም እንደተለመደው ተወዳጁን ተናፋቂውን ድራማ ለልጄ ክፍል 58 ይዤላችሁ ብቅ ብያለሁ። በዛሬው ክፍል ለእናንተ ለውድ ቤተሰቦቼ ይሆናሉ ይመጥናሉ የተባሉ ትዕይንቶችን አካትቼ ወደ እናንተ መጥቻለሁ። ከእናንተ የሚጠበቀው ይህንን ቪዲዮ ላይክ አድርጎ መጀመር ብቻ ነው። ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳጭ ቤተሰብ በመሆን አዳዲስ ምርጥ ቪዲዮዎችና ተወዳጁና አጓጊው ለልጄ ድራማ ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ከወዲሁ እስከ መጨረሻ ከኔ ጋር ስለምትቆዩ ከልብ እያመሰገንኩኝ መልካም ቆይታ ብያለሁ። ሳፋር ከሰዎቹ ከባድ ተኩስ ተከፍቶበታል። በቻለው አቅም ሙሉ እየተታኮሰ ነው። ወደሱ የሚመጡ ሰዎችን ሁሉ እየገደለ ነው። ፖሊሶችም ከሰዎች ጋር ከባድ የተኩስ ልውውጥ ላይ ናቸው። ጫካው በጠቅላላ የጦርነት ማዕከል ሆኗል። ሳፋር በተኩስ ልውውጡ መሃል ድንገት ወድሎ ይመታል። እንደምንም ብሎ የተኮሰበትን ሰው ላይ ተኩሶ ይገለዋል። ነገር ግን አሁንም በድጋሚ በሌላ ጥይት ይመታል። እንደገና የመጨረሻ አቅሙን ተጠቅሞ የተኮሰበት ሰው ላይ ተኩሶ ይገለዋል። እሱም በደረቱ መሬት ላይ ይዘረራል። እነ ሳዴቲና ባባ ከረፈረ ይደርሳሉ። ሳፋር ደህና ነህ? ሳፋር ንቃ! ሳፋር ተነስ! አይንን ግለጥ! ሳፋር! አልሞ ተኳሹ ቤት ውስጥ የነበሩ ሰዎችን አንድ በአንድ በሙሉ እያነጣጠረ ተኩሶ እየገደለ ነው። ራስ ቀና እንኳን ማለት ከብዶ ነፍስ አውጪኝ ብሎ ራሱን ደብቋል። አቤት ጌታዬ! አዎ ሁሉንም ገድያለሁ። ፓይራዝ ግን አልሞትም፣ በሕይወት አለ። እሱንም ነግደለው? እሺ ጌታዬ። አልሞ ተኳሹ ፓይራዝን ምንም ሳያደርገው ሁሉንም ገሎ ዕቃውን ሰብስቦ ይሄዳል። ማነህ አንተ? ማነህ? ሳፋር በመጨረሻም አምቡላንስ ተጠርቶ ወደ ሆስፒታል ይሄዳል። በእግዚአብሔር ታምራትና በነሲማና በነባባ ጸሎት ሕይወቱ ከሞት አፋፍ ተመልሳለች። ግን ደግሞ ሁሉም ቅጣታቸውን ለመቀበል ወደ እስር ቤት ተመልሰዋል። ባባ፣ ገንቦ፣ ሴማ፣ ዙልፊከር፣ ሳዴቲን እንዲሁም ከሞት አፋፍ የተመለሰው ሳፋርም እስር ቤት ውስጥ ሆኖ ሕክምናውን እየተከታተለ ነው። አይሴጉል ወስና ከሀገር ለመውጣት ጉዞዋን ብትጀምርም ነገር ግን ፓይራዝ ይመጣል ሐሳቤን ያስቀራል ብላ ብትጠባበቅም እሱ በሐሳቧ እንጂ በውን ሳይመጣ አይሴጉል የሚያዘችው ፕሌን ተነስቶ ከሀገር ትወጣለች። ሳምንታት በኋላ አይሴጉል በሄደችበት ሀገር ሰፈሩን መንደሩን ለመልመድ እየሞከረች አዲስ ጓደኛ አግኝታለች። ይህ ጓደኛዋ ደግሞ ጠበቃም ጭምር ነው። እሷም ስለ አባቷ መታሰር ሁሉን ነገር ስለ ቤተሰቧ ምንም ሳትደብቅ ትነግረዋለች። የሳዴት ሚስት ሱንጉል የእርግዝናዋ ነገር ሆኖ ነው። ሆዷ በጣም ገብቷል። ሳዴትንን ማግኘት አለብኝ ብላ ወደ እስር ቤት በመጣችበት አጋጣሚ ድንገት ሚጧ ይመጣል። ሳዴቲን የሚያደርገው ነገር ጠፍቶበት የጮኸ ጥበቃዎችን ጠርቶ ወደ ሆስፒታል እንድትሄድ ያደርጋል። ነገር ግን ልጄ ሲወለድ ማየት አለብኝ ቢልም ጥበቃዎቹ ሳይፈቅዱለት ይቀራሉ። ፓይራዝ አሁን ላይ ብቻውን ቀርቷል። እነባባ እስር ቤት ገብተዋል። አይሴጉል እሱን ጥላው አዲስ ሀገር አዲስ ሰው እየለመነች ትገኛለች። አይሴጉል ከዚህ ጠበቃ ጋር በተደጋጋሚ እየተገናኘች እርስ በርስ በደንብ እየተዋወቁ ቆንጆ ጊዜ እያሳለፉ ይገኛሉ። ፓይራዝ ብቸኝነቱ ይበቃኛል፣ በምንም ሁኔታ አድርጌ አይሴጉልን መመለስ አለብኝ ብሎ አይሴጉል ያለችበትን ቦታ አጣርቶ ፖሊሶችን አይሴጉል ወንጀለኛ ነች፣ እኔ ጋር ይዛችኋት ነው ብሎ እጁንና እጇን በካቴና አስሮ በሚገርም ድራማ አይሴጉልን ይመልሳታል። የአይሴጉል ጓደኛዋ በሁኔታው ተናዶ ፓይራዝን ይከሰዋል። ነገር ግን ፓይራዝ ፖሊስ መሆኑን አላወቀም ነበር። ሱንጉል እስር ቤቱን በጩኸት እያደመቀችው ሆስፒታል ደርሳ በመጨረሻም በሰላም ተገላግላለች። ለፓይራዝና ለአይሴጉል ሱንጉል በሰላም መገላገሏ ተደውሎ ተነግሯቸው ሆስፒታል መጥቶ ይጠይቋታል። እነባባ የመጨረሻ የፍርድ
የፍርድ ቤት ውሳኔያቸውን ለመስማት ፍርድ ቤት ተገኝተዋል። ሁሉም በድንጋጤና በፍርሃት ተወሯል። በዚህ መሃል ግን አንድ ያልተጠበቀ ሰው ወደዛ ፍርድ ቤት ይመጣል። የአይሴጉል ጓደኛና ጠበቃ እነባባ ጠበቃ ነኝ ብሎ ራሱን አስተዋውቆ በደንብ አድርጎ ተከራክሮ እነባባን ከእስር እንዲፈቱ ያደርጋል። ሁሉም ሰው በዚህ ስራው ተደሞ ተራ በተራ እየመጡ ያመሰግኑታል። ሱንጉልም አዲሷን ልጅ አቅፋ ለባባና ለባሏ ሳዴትን አሳይታ በደስታ ላይ ሌላ ደስታ ጨምራ ታስፈነጥዛቸዋለች። ቆይ አልገባኝም፣ እንዴት ወደዚህ መጣ? ከነገርሽኝ ቀን ጀምሮ ጉዳዩን ስከታተሎ ነበር። ዛሬ ቀጠሮ እንደነበራቸው አወቅኩኝ፣ ወደዚህ መጣሁኝ። በእውነት ምን እንደምል አላቅም፣ በጣም ነው ማመሰግነ። ባባ ሁሉም እየተሳሳቁ ወደ ቤት እየተመለሱ እያለ ድንገት ከፊት ለፊታቸው አንድ መኪና ቆሞ መንገዳቸውን ይዘጋል። ሰውዬ ምን እየሰራን? መሞት ፈልገ ከሆነ በቅርቡ እኔ ራሴ እገልሃለሁ። አሁን ዞር በልልን። ባባ እኔ ምንም ነገር አንተን ለመጉዳት ሆን ብዬ ያደረግኩት ነገር የለም። ምንም ነው ያልከኝ? ቫይረስ ክደኸኛል። ይህንን ፋይል ፖሊሶች አግኝቶ ቢሆን በፍጹም ከስር አትፈቱም። እናንተ እስር ቤት ውስጥ ነበር የምበሰብሱት። እኔ ግን እንደዛ አላደረግኩም፣ ለፖሊሶች አልሰጠውም። ባባ እዚህ ፋይል ላይ አንተን ወደ እስር ቤት የሚያስገቡ ብዙ ማስረጃዎች አሉ እና ምንድን ነው የምጠብቀው? ባባ መቼም ይቅር እንደማትለኝ አውቃለሁ፣ ግን ደግሞ እኔ ይቅር እንድትለኝ እፈልጋለሁ። ቫይረስ ከዚህ በላይ ችግር አትፍጠር። ይህን ማስረጃ ያዤ ከእናንተ ቤት ሰርቄ የወሰድኩት እኔ ነኝ። ስለዚህ የእናንተ ንብረት ነው፣ ለእናንተ መመለስ አለብኝ። ቫይረስ ሁሉም ነገር እየተሳካልን አይደለም ማለት እንችላለን። ባባን እያነባ ይቅርታ ቢጠይቅም ይቅርታውን ማግኘት አልቻለም። እንዲሁ አይሴጉልንም ለበደላት በደል ላሳደረባት ጠባሳ ደጋግሞ ይቅርታ ቢጠይቅም ይቅርታውን ማግኘት ግን ከባድ ሆነበታል። ምሽት ላይ ሳፋርና ሲማ ሁለቱ ለብቻቸው የሚሆኑበትን ምሽት መርጠው ቆንጆ የፍቅር ጊዜ እያሳለፉ ይገኛሉ። ዛሬ የሲናን ልደት ነው። ቫይረስ ደግሞ ዛሬ ልዩ ቀን ነው፣ እችን ቀኑን ተደስቶ ማሳለፍ አለበት ብሎ በከባዱ የልደት ዝግጅቱን ጀምሯል። በርከት ያሉ ስጦታዎች ተገዝተውለታል። የትምህርት ቤት ጓደኞቹም ልደቱን ለማክበር ተገኝተዋል። በዚህ መሃል ግን ሁለት ፊታቸውን የሸፈኑ የሕፃናት አጫዋች ነኝ የሚሉ ሰዎች ቀስ እያሉ ግራ ቀኙን እያዩ ጀርባ በኩል ወደ ውስጥ ይገባሉ። አንደኛው ሰው ወደ መታጠቢያ ክፍል ገብቶ ሽጉጡን አውጥቶ እያስተካከለ እያለ ድንገት በዚህ ቅጽበት ቫይረስ ወደ ውስጥ ሲገባ ይመለከተዋል። ይህኔ ከሰውየው ጋር መታገል ይጀምራል። በኃይለኛው መደባደብ ይጀምራሉ። የልደት ዝግጅቱ ሞቅ እንዳለ እንደቀጠለ ነው። ሲናን አገር ሰላም ነው ብሎ አባቱ ለልደት ስጦታ ነው ብሎ በገዛለት መኪና ላይ ቁጭ ብሎ ወደ አይሴጉል ጋር ደውሎ ከአይሴጉል ጋር እያወራ እያለ ድንገት ያ ነፍሰ ገዳይ ሰው መስተዋቱን ሰብሮ እዛው በረንዳ ላይ ይዘረራል። ቫይረስ ነበር እየቀጠቀጠ ወደ ደጅ ያስወጣው። መስተዋቱ ተሰብሮ ሰውየው በወደቀበት ቅጽበት ልደቱ ላይ የነበሩ ሕፃናት በጠቅላላ በኃይለኛ ጩኸት መሯሯጥ ይጀምራሉ። ሲናን ምን ተፈጠረ? ይለው ሲናን ይሰማል? ደህና ነህ ሲናን? መኪናውን አፍጥኖ አንድ ችግር ተፈጥሯል። ሄሎ ሲናን። ቫይረስ በንዴት ተሞልቶ ከውስጥ ወጥቶ ሰውየውን እዛው በወደቀበት መቀጥቀጥ ይጀምራል። በዚህ አጋጣሚ ድንገት ከሰውየው ጋር የነበረው ሌላኛው ነፍሰ ገዳይ ቫይረስ ላይ ሽጉጡን አነጣጥሮ ለመተኮስ ሲል ቫይረስ ጓደኛውን ሰጥቶ የራሱን ሕይወት አድናል። እንደገና የመሳሪያ ጩኸት ሲሰማ ቤቱ በአንድ እግር ይቆማል። በዚህም በዛም ሩጫ ይሆናል። በዚህ መሃል ግን አንድ ሰው በጥይት እንደተመታ ሁሉም የጮህ ይናገራል። በሚያሳዝን ሁኔታ በጥይት የተመታው ሲናን ነበር። ሄሎ ሲናን። ቫይረስና የሲናን እናት አቅላቸውን ስቶ ሲናን ይዞ ወደ ሆስፒታል ይደርሳሉ። ቫይረስ በደም እንደተጨማለቀ ዶክተሮቹ ወደ ውስጥ አላስገባም ብለውታል። የሲናን እናት የምታየው ነገር ሁሉ ከብዷት ራሷን ስታ ትወርቃለች። ቫይረስ ልጄን ማየት አለብኝ፣ ከልጄ ጋር መሆን አለብኝ ብሎ እንደ እብድ ይሆናል። ጎረቤቶቹ እንደምንም ብሎ ቫይረስን ለማረጋጋት ይሞክራሉ። ቫይረስ ሲናን እያለ በሰማዩን ውስጥ ባለበት ሰዓት አይሴጉል ከዛ ከጠበቃዋ ጓደኛዋ ጋር ተያይዛ ሆስፒታል ትመጣለች። ቫይረስን ለማረጋጋት አይዞ ለማለት ትሞክራለች። ነገር ግን ቫይረስ አሁንም እንደደነዘዘ ነበር። አደቲን የሚስቱ ሱንጉል ነገር እያከነከነው ነው። በአንድ ወቅት አንተ መውለዳችንም ማን ብላው፣ አሁን ደግሞ ከሳምንታት ከወራት በኋላ ይሁን ልጅ ብላ ልጅ አስታቅፈዋለች። ይህ ነገር ግራ እያጋባው እያብከነከነው ሱንጉል ወደ ተገላገለችበት ሆስፒታል ይመጣል። ዶክተሩ የት ነው? የለም አልገባም።
ዶክተሩ የት ነው እያልኩሽ ነው። ደግሜ አልጠይቅሽም። እኔ እንጃ። ተናገሪ ብዬሻለሁ። ቢሮ ይሆናል። የት ነህ አንተ የማትረባ? እና ወደዚህ። አቶ ሳደትን እያሳመምከኝ ነው። ምን እያረክ ነው አቶ ሳደትን? ለምጠይቅ ጥያቄ ትክክለኛውን ምላሽ ትሰጠኛለህ። አቶ ሳደትን እባክህ ልቀቀኝ። ምንድን ነው የምትፈልገው? እባክህ ልቀቀኝ። እውነቱን እንድትነግረኝ እፈልጋለሁ። የልጅ አባት ማን ነው? ምን እያልክ ነው? አልገባኝም አቶ ሳደትን። ቶንጉል የወለደችው ልጅ አባት ማን ነው እያልኩ ነው። ንገረኝ። እውነቱን እንድትነግረኝ እፈልጋለሁ። አቶ ሳደትን ምንድን ነው የምትለው? ልጁ ያንተ ነው። እባክህ ልቀቀኝ። ይህ ለአንተ የማትረባ ከመሞት በፊት እውነቱን ብትናገር ጥሩ ነው። ልጁ ያንተ ነው። እኔን ካላመንከኝ የዲኤንኤ ምርመራ ማድረግ ትችላለህ። እባክህ ልቀቀኝ። ልጁ ያንተ ነው አቶ ሳደትን። የሲናን እናት ራሷን ከሳተችበት ትነቃለች። አይሴጉል በዚህ በኩል ፓይራስን፣ በዚህ በኩል ደግሞ የሲናን እናት ለማረጋጋት ትሞክራለች። ፓይራስ ልጃችን ዝም በይ። ልጃችን ምንም አይሆንም፣ ደህና ይሆናል። እባክሽን ምንም እንዳት። የት ነው ያላችሁት? ለምንድነው አይሰጉል ስልካውን ማታነሳው? ሆስፒታል ነን። ምን ተፈጠረ? አይሰጉል ደህና አለችም? ደህና ነች፣ እሷ ደህና ነች። የአቶ ፓይራስ ልጅ በጥይት ተመቶ ሆስፒታል ነው ያለው። ምን? ቆይ እንዴት ተፈጠረ? እንዴት ነው አሁን? እስካሁን ምንም የታወቀ ነገር የለም። ዶክተሮቹ ለቀዶ ጥገና ይዘውት ገብተውታል። እሺ በቃ አመሰግናለሁ። መልሼ እደውልልሃለሁ። ባባ፣ የፓይራስ ልጅ ሲናን በጥይት ተመቷል። ምንድን ነው የምትይኝ? ማን ነው ያደረገው? እንዳደረገው እንኳን የሚታወቅ ነገር የለም። አስፈላጊ ከሆነ እኛ ሰዎችን ወደዛ ወደ ሆስፒታል ላኪያቸው። ዶክተር ልጄ ደህና ነው? ዶክተር እባክን አንድ ነገር እንበለን። ልጄ ደህና ነው? ምንም አትጨነቁ። ቀዶ ጥገናው በሚገባ በተሳካ ሁኔታ ተጠናቋል። ጥይቱን ከውስጡ አውጥተናል። ተመስገን። ግን ምን ዶክተር ችግር አለ? ምንም ያሳስብ አይደለም። ብዙ ደም ስለፈሰሰው ደም ያስፈልገዋል። ከእናንተ መሃል አንዳችሁ ደም ትሰጡታላችሁ። እንኳን ደህና መጣ ውዴ። ወደ ውስጥ ግባ እንጂ። ገባለሁ። ውሃ በሎሚ አድርገሽ ይዘሽልኝ ትመጫለሽ? እሺ አመጣልሃለሁ ብላ እሷ ውሃ ልታመጣለት ስትሄድ ሳደትን በፍጥነት ለዲኤንኤ ምርመራ የሚያስፈልገውን ከሕፃኑ አፍ ላይ ከሆስፒታል ይዞ በመጣው ዕቃ ይወስዳል። ከብዙ ጥበቃና ከሰዓታት ቆይታ ኋላ በመጨረሻም ሲናን ራሱን ከሳተበት ይነቃል፣ ደህና ይሆናል። ከምንም በላይ ደግሞ አይኑን ስገልጥ እናትና አባቱ አጠገቡ ነበሩ። ሄሎ። እሺ መጣሁ። እሺ ውድ የቃና መሳጅ ቤተሰቦች ለዛሬ ያሰናዳውላችሁ ተወዳጁ ጓጊው ምርጡ ድራማ ለልጄ ክፍል 58 ይህንን ይመስል ነበር። እንዴት ነበር? ሐሳብ አስተያየቱን ያስቀምጡ። በቀጣይ ክፍል ምን ይከሰት ይሆን? ሁሉንም አብረን በጋራ የምንመለከቱ ይሆናል። ቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ የቃና መሳጅ ቤተሰብ በመሆን ተወዳጁ ለልጄ ድራማ እንዲሁም ምርጥ ቪዲዮዎች ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ሁላችሁም ደግሞ ቪዲዮዎቻችንን ላይክ ማድረግ በፍጹም እንዳይዘነጋ። አብራችሁን ስለነበራችሁ ከልብ እያመሰገንኩኝ በቀጣይ ክፍል እስክንገናኝ ኩቫይን ካውት ደጋ ይለፎት። ሀገሬ ሰላም ትሁን።